በህንድ ብቻ ሳይሆን በእስያ አህጉር ብቻም ሳይሆን በመላ ዓለም ተነባቢ ከሆኑ ጋዜጦች አንዱ የሆነው ታይምስ ኦፍ ኢንዲያም ትናንት አንድ አስገራሚ ርዕስ ያለው ዜና ይዞ ወጥቷል። ለግሪንላንድ $700 ቢሊዮን ሲል በጥያቄ ጀምሯል። ይህም ፕሬዝዳንት ዶናልድ ትራምፕ ምናልባትም ወደ ስምምነት ደርሰው ከኃይል አማራጭ ውጪ ግሪንላንድን የሚገዙ ከሆነም $700 ቢሊዮን ዋጋዋ ነው የሚሉ 3 ባለሙያዎች ግምት ማስቀመጣቸውን ይዞት የወጣው ትንታኔ ነው። ይህ ግምት የተገኘው ፕሬዝዳንት ዶናልድ ትራምፕ በአርክቲክ ውስጥ 800,000 ካሬ ማይል የሚያክል ደሴትን እንደ ስትራቴጂካዊ መከላከያ ለመግዛት ካሰቡት አንጻር በምሁራንና በቀድሞ የአሜሪካ ባለሥልጣናት በተሰጠ ሙያዊ ትንተና ነው። እነዚህ ሰዎች ለኤንቢሲ የዜና አውታር እንደተናገሩት ብሎ ዘ ታይምስ ኦፍ ኢንዲያ እንደዘገበው ትራምፕ በግሪንላንድ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ በእጥፍ እያደገ ነው። የአውሮፓን ፍላጎት ውድቅ አድርገዋል። የዴንማርክን ግዛት ለመቆጣጠር ቃል ገብተዋል። ትራምፕ የቬኔዙዌላን ፕሬዝዳንትና ባለቤታቸውን ለመያዝ የአሜሪካ ወታደራዊ ጥቃትን ካዘዙ በኋላ የመከላከያ ሚኒስቴር ዓመታዊ በጀቱም ከግማሽ በላይ የሚሆነውን ፕሬዝዳንት ትራምፕ ለያዙት ብሔራዊ የደህንነት ስትራቴጂ ቅድሚያ ሰጥቷል እየተባለ ነው። ይህም በመላ አውሮፓና በካፒቶል ሂል ላይ ጭምር ጭንቀትን አስከትሏል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ይህ ከፋና ሚዲያ ኮርፖሬሽን የሚተላለፍላችሁ ሳምንታዊው ዳሰሳ ነው። የዛሬው ዳሰሳችን ዋነኛ ርዕሰ ጉዳይ ግሪንላንድን የተመለከተ ነው። ግሪንላንድ በዓለማችን ትልቋ ደሴት ስትሆን የዴንማርክ አካል ናት። ምንም እንኳን ግሪንላንድ የዴንማርክ ብትሆንም ከዋናዋ አካል ዴንማርክ ጋር ያላት ፖለቲካዊና ማኅበራዊ እንደዚሁም ኢኮኖሚያዊ ግንኙነት ላይ ቅሬታዎች የሉባትም ማለት ግን አይደለም። በተለያዩ ሁኔታዎች የሚገለጽ መገለል አለብኝ የምትል ናት ግሪንላንድ ደሴት። ይሁንና ግሪንላንድና ግሪንላንዳውያን ለአሜሪካ ተላልፈን አንሰጥም በማለት ላይ ናቸው። ፕሬዝዳንት ትራምፕ ደግሞ ሲሆን በገንዘብ ገዝቼም ካልሆነ ደግሞ በኃይል አማራጭም ቢሆን ግሪንላንድን የአሜሪካ አንድ አካል አድርጋታለሁ በማለት ላይ ናቸው። እናም ሰሞንኛው ሁኔታም ከምን እንደደረሰም እንደዚሁም ተጠባቂ ሁኔታዎችን በተመለከተም የዛሬው ዳሰሳችን መጠነኛ ቅኝት ያደርጋል። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። አብራችሁን ቆዩ። ባለፈው እሁድ ለፕሬዝዳንት ዶናልድ ትራምፕ አንድ ጥያቄ ቀርቦላቸው ነበር። ለመሆኑ ግሪንላንድን እርስዎ እንዳሰቡት ሊያቀርብልዎት የሚችል ስምምነት አለ ወይ ነበር ጥያቄው። እንዲህ አሉ። ከእነርሱ ጋር አሉ። ምናልባትም ከዴንማርክና ከግሪንላንድ ፖለቲከኞች ጋር ማለታቸው ሊሆን ይችላል። ከእነርሱ ጋር ስምምነት ማድረግ እፈልጋለሁ። ቀላል ነው። ግን በአንድ ወይም በሌላ መንገድም ቢሆን ግሪንላንድን የአሜሪካ እናደርጋታለን ነው ያሉት። ከዚህ የባለፈው እሁድ የፕሬዝዳንት ዶናልድ ትራምፕ ንግግር በኋላም የግሪንላንድ ጠቅላይ ሚኒስትር ለመጀመሪያ ጊዜ ጠንከር ያለ ይፋዊ ምላሽ ባለፈው ረቡዕ ንጋጋት ላይ ሰጥተው ነበር። እንዲህ አሉ። ግሪንላንድ በዩናይትድ ስቴትስ ባለቤትነት በግዛት ወይም በከፊል በዩናይትድ ስቴትስ ባለቤትነት መመራት አትፈልግም ነበር ያሉት። ይህንኑ የጠቅላይ ሚኒስትሩን ንግግር ውጭ ጉዳይ ሚኒስትር ቪቪያን ሞትቬልት ዋሽንግተን እንደደረሱም ደግመውታል። ግሪንላንድ የዴንማርክ ግዛት አካል ናት ሲሉ አጽንተዋል። የግሪንላንድ የንግድና የማዕድን ሀብት ሚኒስትር ናጃ ናትናኤልሰን እንደተናገሩት ከሆነም ከአሜሪካ እየተወነጨፉብን ያሉ መልእክቶች ለግሪንላንድ ነዋሪዎች ከፍተኛ ስጋት እየፈጠሩብን በመሆኑም እንቅልፍ ነስተውናል ነው ያሉት። ግሪንላንዶች በእርግጥም አሜሪካዊ ከመሆን ይልቅ ዴንማርካዊ መሆንን ይመርጣሉ ሲሉ ጠቅላይ ሚኒስትሩ ማረጋገጫ ሰጥተዋል። በተለየ ሁኔታ ከቅርብ ዓመታት ወዲህ እየጨመረ የመጣው የተፈጥሮ ሀብቶች፣ ብርቅዬ የምድር ውስጥ ማዕድናት፣ የዩራኒየምና ብረት ፍላጎት ሀያላኑን ሀገራት ከይሉኝታ ውጭ እያደረጋቸው ስለ መምጣቱ ይነገራል። በእርግጥ ፕሬዝዳንት ዶናልድ ትራምፕ የዴንማርክ አንድ አካል የሆነችውን ግሪንላንድን ልውሰድ ሲሉ ይህ የመጀመሪያቸው አይደለም። ለዓመታት ሲብሰለሰሉበት የቆየ ጉዳያቸው ነው። ከዚህ ቀደምም በገንዘብ እንግዛት ሲሉ ተደምጠዋል። ይህን በተመለከተም ዴንማርካውያን
እንዴት ብንደፈር ነው ሀገራችሁን ሽጡልን የተባልነው ሲሉ ተቆጥተው ነበር። ዘመቻ እስከ ማስተባበርም ደርሰው ነበር። ዴንማርካውያን ያንን ዘመቻ የዜጎችን ፊርማ በማሰባሰብ ጭምር አካሂደውታል። ከዚህ አንጻርም ጭምርና ምናልባትም በዓለም ታሪክ አልተደረገም ባይባልም እንኳን እምብዛም ባልተለመደ ሁኔታ ያውም በዚህ ዘመን ሀገራችሁን ሽጡልን የሚል ግልጽ ጥያቄ መቅረቡ እንደ ድፍረት የቆጠሩት ብዙዎች ናቸው። ይህንን ተመልክቶም ይሆናል ዘ ታይምስ ኦፍ ኢንዲያም በጥያቄ ምልክት ሀገርን በ700 ቢሊዮን ዶላር ሲል በጥያቄ ምልክት ርዕሱን ይዞ የወጣው። አንዳንዶች የግሪንላንድ በበረዶ ግግር ታጥሮ የኖረ ያልተነካ ጥሬ የተፈጥሮ ሀብቷም ሊያከትምላት ይሆን ይላሉ። ይህንን ያልተነካ ጥሬ ሀብት ወሳጁስ ማይሆን ሲሉ ይጠይቃሉ። የግሪንላንድ እውነተኛው ፍጥምጥም ከወዴት ሊሆን ይችላል በማለትም ከዴንማርክ ወይስ ከዩናይትድ ስቴትስ? ለግሪንላንድ አለያም ለዴንማርክ ወይም ደግሞ ለሁለቱም አለያም ለአውሮፓ ብቻ ሳይሆን ለኔቶም ጭምር የቀውስ ዶፍ አዝሎ እየቀረባቸው ያለም የቀኝ አክራሪዎች ጥልማሞት የሚሉትም አሉ። ፕሬዝዳንት ዶናልድ ትራምፕ ከቅርብ ጊዜ ወዲህ በግላጭ እያራመዷቸው ያሉ አቋሞችን የጠቅላይነት አባዜ የተጠናወተው በማለትም የዘገቡ አሉ። በካፒታሊስት ኩባንያዎች የኋላ ደጀንነትና እንደ ምክትል ፕሬዝዳንታቸው ጄዲ ቫንስ ባሉ የአውሮፓ ጠልነት የተጠናወታቸው ጭምር የተሰባሰቡበትም ነው በማለት ፕሬዝዳንት ዶናልድ ትራምፕ ከግሪንላንድ አንጻር የመዘዙት ታሪካዊ ሰነድ ለመሆኑም ውሃ የሚያነሳ ይሆን ሲሉም ጥያቄ ያነሱ አሉ። ግሪንላንዶች ለምን የፕሬዝዳንት ዶናልድ ትራምፕን ጥያቄስ እምቢ አሉ? በእርግጥ የግሪንላንድ ደሴት ነዋሪዎች በዋናዋ ዴንማርክ በእኩልነትና ፍትሐዊነት አብረው እየኖሩ ይሆን? ባይኖሩስ? በደልስ ቢኖር አገራቸውን በቤሳም ይሁን አለያም በኃይል አሳልፎ ለመስጠት ሞራላቸው ይፈቅዳልን ሲሉ የጠየቁም አሉ። የዛሬው ዳሰሳችን መጠነኛ ምልከታ የሚያደርገውም እነዚሁኑ ጥያቄዎች በማንሳት ይሆናል። ከዚህ የአውሮፓውያን ንግግር እንጀምራለን። እንዲህ ይላሉ። ቫንስ ይጠላናል። ቫንስ ያሉት የአሜሪካውን ምክትል ፕሬዝዳንት ጄዲ ቫንስን ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የግሪንላንድና የዋናዋ አካል ዴንማርክ ተወካዮች ለንግግር ዋሽንግተን በደረሱበት ረቡዕ ዕለት አሜሪካንን ወክለው ተደራድረው ነበር። ይህ ሲታወቅም አውሮፓውያን ከግሪንላንድ አንጻር ወትሮም የነበረባቸው ስጋት በእኒህ ሰው ምክንያት ይበልጥ ከፍ ብሏል ነው የተባለው። ይህንን የነቀሰው ፖለቲኮ ነው። ዲፕሎማቶች ፕሬዝዳንት ዶናልድ ትራምፕ የዴንማርክን ደሴት ማቸነፍ ከፈለጉ ከአሜሪካ ጋር ምንም አይነት ስምምነት ሊኖር እንደማይችል ያሳስባሉ። ባለፈው ዓመት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በአውሮፓ ውስጥ ለሚገኙ በርካታ መንግሥታት ጥላቻቸውን አሳይተዋል በሚል ጥሩ ያልሆነ ስም አትርፈዋል። ቲም ሮስና ዞያ ሼፍታሎቪች ፖለቲኮ ላይ ያሰፈሩት ትንታኔ ይህንን እውነታ ገላልጦ ያመላከተ ነው። የዴንማርክ የውጭ ጉዳይ ሚኒስትርና የግሪንላንድ ራስ ገዛቻቸው በአሜሪካ ዛቻዎች ሳይበገሩ ዋሽንግተን ዋይት ሃውስ ተገኝተው ተነጋግረዋል። ይሁንና በምክትል ፕሬዝዳንቱ ጄዲ ቫንስ ላይ ጥርጣሬ የነበራቸው ቢሆንም ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከዚህ አንጻር ለዘብተኛ ናቸው የሚል ግምት አለ። ነገር ግን ዲፕሎማሲያዊ ንግግሩ ወደፊት ፈቅ እንዳይል ለአውሮፓ ህብረት የተንሸዋረረ አቋም አላቸው ከሚባሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በተደረገው ድርድር ይበልጥ ወደ ውጥረት ገብተዋል። ውጥረቱም ፖለቲኮ እንዳለው እንደውም ወደ ፍጥጫ ተቀይሮ እንደነበር ጭምር ነው የተናገረው። ለዚሁም ለፖለቲኮ የዜና አውታር ስማቸውን ያልተናገሩም 10 የሚሆኑ የአውሮፓ ሚኒስትሮችና ባለሥልጣናት የአሜሪካውን ምክትል ፕሬዝዳንት ጄዲ ቫንስን እንደ አጋር አድርገው አይመለከቱም። ግሪንላንድን በተመለከተም ይሁን በአጠቃላይ የትራንስአትላንቲክ ግንኙነትን በተመለከተም እየሻከረ እንዲሄድ ካደረጉ ሰዎች አንዱ ጄዲ ቫንስ ናቸው ይላሉ። አንድ የአውሮፓ ዲፕሎማት እንደውም ጄዲ ቫንስ ይጠላናል ሲሉ ቃል በቃል ተናግረዋል። የግሪንላንድና የዴንማርክ ተደራዳሪዎች ወደ ዋሽንግተን ከማቅናታቸው በፊት የአሜሪካ ተደራዳሪዎችን ወገን የሚመሩት እኒሁ ምክትል ፕሬዝዳንት ጄዲ ቫንስ መሆናቸው ከታወቀ በኋላ መላ አውሮፓ በድንጋጤ ተውጦ ነበር።
ፕሬዝዳንት ዶናልድ ትራምፕ እቅጩን እንደተናገሩት ከሆነም ግን ግሪንላንድ ለአሜሪካ ብሔራዊ ደህንነት እጅግ አስፈላጊዋ ናትናም ቢቻል በባለቤትነት በድርድር አሊያም አስፈላጊ ከሆነ በወታደራዊ መንገድ እንደሚያገኟት ተናግረዋል። እናም ከ57,000 በላይ ነዋሪዎች ያሏት የግሪንላንድ ደሴት እንደዚሁም በአጠቃላይ የአርክቲክ አካባቢ የወደፊት ዕጣ ፈንታም የበለጠ ተጋላጭ ሆኗል ማለት ይቻላል። በሮብለታው የዋሽንግተኑ ድርድር የግሪንላንድና የዴንማርክ ልዑካን በበኩላቸው አሜሪካውያን ግልጽ ነበሩ አሉ። ግልጽ የመሆናቸውን ያህል ግን በእርግጥ ጦርነት ገና አላወጁብንም ነው ያሉት። እንዲሁም ባለፈው ዓመት በዋይት ሃውስ ጉብኝት ወቅት በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ የፈነዳው አይነት ክብረ ነክ መወራረፍ አልነበረም ነው ያሉት። ሁለቱ ወገኖች ጉዳዮቻቸውን በተወሰነ ኃይል በግልጽ ተከራክረዋል። ነገር ግን ንግግራቸውን ወደፊት ለማስቀጠልም ከስምምነት ላይ ደርሰዋል ነው የተባለው። ውይይቱ ከተካሄደ በኋላ ከኮፐንሃገን የዴንማርክ ውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን እንደተናገሩት ውይይቱ በእርግጥ በግልጽነት መካሄዱን ጠቅሰው ነገር ግን በግልጽ ለመናገር አለመግባባት እንደሰፈነ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ አሉ የዴንማርኩ የውጭ ጉዳይ ሚኒስትር። ትራምፕ ግሪንላንድን ድል ነስቶ የመውሰድ ፍላጎት አላቸው ሲሉም አመላክተዋል። ለእኛ የዴንማርክን መንግሥት የግዛት አንድነት ወይም የግሪንላንድን ሕዝብ የራስን ውሳኔ መብት የማያከብሩ ሐሳቦች ፈጽሞ ተቀባይነት የላቸውም ብለዋል። ስለዚህም አሁንም መሠረታዊ አለመግባባት አለን። እናም ላለመስማማት እንስማማለን ነው ያሉት። ይህም ብቻ ግን አይደለም። በዴንማርኩ የውጭ ጉዳይ ሚኒስትር እንደተገለጸው ወደፊት ከአሜሪካ ጋር የሚካሄዱ ውይይቶች በግሪንላንድና በዴንማርክ የተቀመጡትን ቀይ መስመሮች ከማክበር ጋር የተያያዙ ሊሆኑ የግድ ነው። የሥራ ቡድኑ በሚቀጥሉት ሳምንታት ሥራውን ሲጀምር በጉዳዩ ላይ ያለውን ሙቀት ለመቀነስ እንደሚረዳም ተስፋ እናደርጋለን ሲሉም ራስሙሰን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ትኩረታቸው ሊከፋፈል ቢችልም አንዳንድ የአውሮፓ ኅብረት ባለሥልጣናት እንደሚሉት ጄዲ ቫንስ በአውሮፓ ላይ ያላቸው ጥላቻም የበለጠ በርዕዮተ ዓለም የተደገፈ ይመስላል ነው ያሉት። በሳምንቱ መጀመሪያ ላይ ዋይት ሃውስ ይፋ ያደረገው አንድ ፎቶ ነበረ። ፕሬዝዳንት ዶናልድ ትራምፕ ኦቫል ኦፊስ ግድግዳ ላይ የግሪንላንድን በበረዶ የተሸፈነ ካርታ የሚያሳይ ትዕይንት ሲመለከቱ ከእርሳቸው በስተኋላ ካጠገባቸው ምክትላቸው ጄዲ ቫንስ አብረዋቸው ነበሩ። ዲፕሎማቶች ይህንን የፕሬዝዳንት ትራምፕና የምክትላቸው ጄዲ ቫንስ በግሪንላንድ ካርታ ላይ አተኩሮ መመልከትን የሚያሳየው ፎቶ ይፋ መሆኑም እንዲሁ ዝም ተብሎ ይሁነኝ ተብሎ የተደረገ አይደለም ይላሉ። ይልቁንም በጣም አስፈሪ እንጂ ሲሉ ነው የገለጡት። ባለፈው የካቲት ኦቫል ኦፊስ ውስጥ የዩክሬኑ ፕሬዝዳንት በተገኙ ጊዜም የተሰነዘረባቸው ዘለፋና የተካሄደው እንካሰላንቲያም የሚረሱት አውሮፓውያን ጥቂቶች ናቸው። ቫንስ አውሮፓውያን ከቀኝ ዘመሞች ጋር ለመስራት ፈቃደኛ ባለመሆናቸው ክፉኛ ሲወቅሷቸው ተደምጠዋል። አሜሪካም ለአውሮፓ ደህንነት ምን ያህል ዋጋ እንደምትከፍልም በምሬት በተደጋጋሚ ሲናገሩ ይደመጣሉ። በአንጻሩም ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ብዙውን ጊዜ በአውሮፓ ባለሥልጣናት ጠንካራና ዘመናዊ ዲፕሎማት ተደርገው ይሳላሉ። በአጠቃላይም ከአውሮፓ ዋና ዋና ጉዳዮች ጋር በተለይም በደህንነትና በዩክሬን ጦርነት ላይ የበለጠ ከአውሮፓ ጋር የተጣጣመ ሰው ተደርገው ይታሰባሉ። አውሮፓውያን ምክትል ፕሬዝዳንት ጄዲ ቫንስ ላይ ያላቸውን አቋም በተመለከተ የምክትል ፕሬዝዳንቱ ፕሬስ ሴክሬታሪያት አስተያየት እንዲሰጡበት ተጠይቀው እንዲህ አሉ። ምክትል ፕሬዝዳንታችን ጄዲ ቫንስ አውሮፓን እወዳለሁ ነው ያሉት። የአውሮፓ ሕዝብን እወዳለሁ እኮ ነው ያሉት። የፕሬስ ኃላፊው ቀጠሉ። ነገር ግን የአውሮፓ መሪዎች በፍጥነት በሚጓዝ መኪና ውስጥ ሆነው ተኝተው የሚያንጎላጅጁ ናቸው ማለታቸውም አልቀረም። ከፕሬስ ሴክሬታሪያቸው የተደመጠው ይህ ቃል በእርግጥም ምክትል ፕሬዝዳንት ጄዲ ቫንስ ለአውሮፓ ያላቸው አመለካከት የተገራ ነው ለማለት የሚያስቸግር ነው።
የትራምፕ አስተዳደር ከፍተኛ ትኩረት የሰጠባቸውን ፍልሰትንና የመከላከያ ኢንቨስትመንትን ጨምሮ ተፈላጊ ጉዳዮችን የአውሮፓ መሪዎች መፍታት ባለመቻላቸው ቅር እንደተሰኙባቸው ምክትል ፕሬዝዳንቱ ጄዲ ቫንስ ቀደም ሲል ሲናገሩ ተደምጠው ያውቃሉ። አንድ የአውሮፓ ህብረት ባለሥልጣንን የጠቀሰው ፖለቲኮ በእርግጥ የአውሮፓውያን ጥርጣሬም ፕሬዝዳንት ትራምፕ የሥልጣን ዘመን የተሻገረም ነው። ጥርጣሬው አሁንም ጥልቅ ነው። የትራምፕ ሁለተኛው የሥልጣን ዘመን ከ3 ዓመታት በኋላ ሲያልቅ አሁን በሥልጣን ላይ ያሉት ምክትል ፕሬዝዳንት ጄዲ ቫንስ ቀጣዩ የአሜሪካ ፕሬዝዳንት ሆነው ዋይት ሃውስን ቢረከቡ የአሜሪካና አውሮፓ ግንኙነት ከድጡ ወደ ማጡ ሊጠልቅ እንደሚችል ከወዲሁ አውሮፓውያን ስጋት ወርሷቸዋል። ትራምፕ ትኩረታቸው ሊከፋፈል ቢችልም አንዳንድ የአውሮፓ ኅብረት ባለሥልጣናት እንደሚሉት ቫንስ ለአውሮፓ ያላቸው የተለየ አመለካከት የትራንስአትላንቲክን ታሪካዊ ግንኙነት እንዳያንኮታኩተው ስጋት ገብቷቸዋል። የግሪንላንድ ክርክርን በተመለከተም በብራስልስና በአውሮፓ ዋና ዋና ከተሞች ውስጥ ብዙዎቹ ጉዳዮች ተስፋ አስቆራጭ በመሆን ላይ ያሉ ይመስላሉ። ፕሬዝዳንት ዶናልድ ትራምፕ የሚያነሱት መከራከሪያ ደግሞ ግሪንላንድ ላይ ሀገራቸው የሊዝ ስምምነት እንዳላትና ነገር ግን ግሪንላንድን በሊዝ ብቻ ይዞ ማቆየት ለብሔራዊ ደህንነት አዋጪ እንዳልሆነም፣ ስለዚህም ግሪንላንድን አሜሪካ በባለቤትነት ልትጠቀልላት ይገባል የሚል መከራከሪያ ነው የሚያቀርቡት። አሜሪካም በእርግጥም አሁን ድረስ ግሪንላንድ ላይ ወታደራዊ ጣቢያ አላት። ነገር ግን የአሜሪካ ፍላጎት ከዚህም ተሻግሮ ኢኮኖሚያዊ ጥቅምንም ማግኘት ላይ ያለመ ይመስላል። የዴንማርክ ገጸ ምድርና ከርሰ ምድር እምቅ የተፈጥሮ ሀብቶች ያሉት እንደሆነ ይነገራል። ምናልባትም ከተፈጥሮ ጋዝና ነዳጅ እስከ ብርቅዬ ማዕድናት ድረስ። ስለዚህም ፕሬዝዳንት ዶናልድ ትራምፕና ከኋላቸው ያሉ ግዙፍ የካፒታሊስት ኩባንያዎች ይህንን ኢኮኖሚያዊ ጥቅም ለማግኘት የሚቻላቸውን ሁሉ ማድረጋቸው አይቀርም። ይህ በእንዲህ እንዳለ አሁን የሚስተዋለው ዓለም አቀፋዊ አዝማሚያ እንዳሰጋው የተባበሩት መንግሥታት ይፋ አድርጓል። የባለብዙ ወገን ሥርዓት መልቲላተራሊዝም ከፍተኛ አደጋ ውስጥ ወድቋል ነው ያለው። ባለብዙ ወገን ሥርዓት ጫና ውስጥ ብቻ ሳይሆን ጥቃት እየደረሰበትም ነው ያለው የተባበሩት መንግሥታት። ይህንን ያሉት የመንግሥታቱ ጠቅላላ ጉባኤ ኃላፊም አናሌና ባርቦክ ናቸው። ዓለም ባለብዙ ወገን ሥርዓት ያስፈልገዋልም ብለዋል በመግለጫቸው። የተባበሩት መንግሥታት ጠቅላላ ጉባኤ ፕሬዝዳንት አናሌና ባርቦክ ረቡዕ ዕለት በሰጡት መግለጫ በአዲሱ ዓመት በዓለም ዙሪያ ይበልጥ አስቸኳይ የሆነ የለውጥ ጊዜ እንዳለ ጠቁመው ዓለም አቀፋዊ ባለብዙ ወገን ሥርዓት መልቲላተራሊዝም ግን ጥቃት እየደረሰበት ነው ሲሉ አስጠንቅቀዋል። አናሌና ባርቦክ ለ2026 ቅድሚያ በሚሰጧቸው ጉዳዮች ላይ ለጠቅላላ ጉባኤው ባሰሙት ንግግር በተለመደው ጊዜ መልካም አዲስ ዓመት እንዲሆንላችሁ እመኛለሁ። ነገር ግን በውጭ ያለውን ዓለም ስንመለከት 2026 በካራካስ ቴሄራን እንዴት እንደተጀመረ እያየን እውነቱን ለመናገር ደስታችን ሩቅ ተሻጋሪ አይመስልም። ከ4 ወራት በፊት 80ኛውን ክፍለ ጊዜ ስከፍት ከነበረው የበለጠም አጣዳፊ በሆነም የየራሳችን ጊዜ ውስጥ ገብተናል ያሉት የባለብዙ ወገን ሥርዓት መልቲላተራሊዝም ጫና ውስጥ ብቻ ሳይሆን በእርግጥም ጥቃት ተከፍቶበታል። የተባበሩት መንግሥታት ላይ የሚቀርበውን ትችት በተመለከተም ሲናገሩ ዓለም የተባበሩት መንግሥታት ያስፈልጋታል። ያለ ተባበሩት መንግሥታት ዓለም በምንም መንገድ የተሻለች አትሆንም ነበር ሲሉ ተደምጠዋል። ይሁንና መታገልም ተገቢ ነው ያሉት ኃላፊዋ የተባበሩት መንግሥታት አባል ሀገራት የተባበሩት መንግሥታትን ቻርተርና ዓለም አቀፍ ሕግን እንዲጠብቁና እንዲከላከሉ ጥሪ አቅርበዋል። ሁላችንም እናውቃለን፣ ማንም ሀገር በሰላም መተኛት አይችልም። የተባበሩት መንግሥታት ያስፈልገናል። ባለብዙዮሽ ሥርዓት መልቲላተራሊዝም ያስፈልገናል። እናውቃለን። አንዳንድ ሀገራት ሀያላኑን ጨምሮም ቻርተራችንንና ዋና ዋና መርሆቻችንን ሲጥሱ አስተውለናል። ይሁንና መንግሥታቱ ድርጅት ያስፈልገናል። አድማጮች፣ ይህ በእንዲህ እንዳለ የአውሮፓ ወታደራዊ ፐርሶኔሎች ትናንት ሐሙስ ግሪንላንድ መድረሳቸው ተሰምቷል። በርካታ የአውሮፓ ሀገራት ወታደሮችን ወደ ግሪንላንድ ዋና ከተማ ኑክ በመላክ ላይም ናቸው።
ከጀርመን፣ ከስዊድን፣ ከኖርዌይና ከእንግሊዝ የተውጣጡ ወታደራዊ ፐርሶኔሎችን የሚያካትተው ይህ ዘመቻም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዴንማርክ ከፊል ራስ ገዝ ግዛት በሆነችው በአርክቲክ ደሴት ላይ ያላቸውን ጥያቄ ማሰማታቸውን በመቀጠል ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የመጀመሪያ የጦር ሰራዊት አሰማርተው በሚቀጥሉት ቀናትም በመሬት በአየርና በባህር ሁኔታዎችን እንከታተላለን ነው ያሉት። ከፍተኛ የፈረንሳይ ዲፕሎማት የሆኑት ኦሊቪየር ፖቭሬ ዲ አርቨር በበኩላቸው ተልእኮውን ጠንካራ የሆነም የአውሮፓ የፖለቲካ መልእክት አድርገው ወስደውታል። ይህ የመጀመሪያችን ልምምድ ነው። ኔቶ መኖሩን ለአሜሪካም ቢሆን ማሳወቅ ማስታወስ እንፈልጋለን ነው ያሉት። የወታደራዊ ሠራተኞች እንቅስቃሴ የመጣው የዴንማርክና የግሪንላንድ የውጭ ጉዳይ ሚኒስትሮች ረቡዕ ዕለት ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር ለመነጋገር ወደ ዋሽንግተን ከተጓዙ በኋላ ነው። ከስብሰባው በኋላ የዴንማርክ ውጭ ጉዳይ ሚኒስትር ላርስ ሎክ ራስሙሰን እንዳሉት ውይይቱ ገንቢ ቢሆንም በሁለቱ ወገኖች መካከል መሠረታዊው አለመግባባት እንዳለ ስብሰባው ተጠናቋል። እንደ ፈረንሳይና ስዊድን ያሉ ሀገራት ወታደራዊ ፐርሶኔሎቻቸውን ጭምር ወደ ግሪንላንድ በማሰማራት አሜሪካ ወደዚያች ደሴት ልታደርገው ያሰበችውን ጣልቃ ገብነት ከወዲሁ ለመግታት የተዘጋጁ ይመስላል። ይሁንና ፖላንድ ከዚህ አንጻር የተለየ አቋም እያራመደች ነው። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ሀገራቸው ወደ ግሪንላንድ ወታደሮችን የማሰማራት ዕቅድ እንደሌላት ተናግረዋል። ነገር ግን አሉ እዚያ ያለ ማንኛውም የአሜሪካ ወታደራዊ ጣልቃ ገብነት የፖለቲካ አደጋ የሚጋርጥ ነው ሲሉ አስጠንቅቀዋል። የኔቶ አባል የሆነን ሌላ የኔቶ አባል ግዛት በሌላ የኔቶ አባል ለመቀላቀል የሚደረግ ግጭት ወይም ሙከራ እኛ እንደምናውቀው አሉ የፖላንዱ ጠቅላይ ሚኒስትር፣ ይህ የሚደረግ ከሆነም የዓለም ፍጻሜ ይሆናል ሲሉ ነው ለጋዜጠኞች በሰጡት መግለጫ ያሳሰቡት። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመያዝ ከሚያቀርቧቸው ሰበቦች አንደኛው ሩሲያ ምናልባትም ወደዚያች ደሴት አካባቢ ጠጋ ብላም ልትቆጣጠር፣ ስለዚህም ይህ ደግሞ ለራሴ የብሔራዊ ደህንነት አደጋ ስጋት ነው የሚል ነው። ይሁንና ይህንን በተመለከተ ቤልጅየም የሚገኘው የሩሲያ ኤምባሲ በሰጠው ምላሽ በአርክቲክ ውስጥ እየተከናወነ ባለው ነገር በከፍተኛ ስጋት ኔቶ ከሞስኮና ቤጂንግ ስጋት እየጨመረብኝ ነው የሚለው ሰበብ ወይም የፕሬዝዳንት ትራምፕ ሰበብ ደሴቲቱን ለመቆጣጠር የሚደረግ ሰበብ ነው ብሎታል። ከሁሉም ማሰሪያ የሚሆነው ቃል ግን የዋናዋ ዴንማርክ አንድ አካል የሆነችው ራስ ገዟ ግሪንላንድ በጠቅላይ ሚኒስትሯ በኩል የሰጠችው ምላሽ ነው። ጠቅላይ ሚኒስትር ጄንስ ፍሬደሪክ ኔልሰን ረቡዕ ዕለት በሰጡት ምላሽ አሁን አሜሪካም ራስ ገዛቸውን ለመቆጣጠር የምታደርገው ጥረት ጂኦፖለቲካዊ ቀውስ የሚቀሰቅስ በመሆኑ ከዚህ እንዲገቱ አሳስበዋል። ለማንኛውም ደግሞ ሕዝባቸው የግሪንላንድ ሕዝብ ምርጫ እንዲያደርግ ቢጠየቅ ከአሜሪካ ይልቅ ዴንማርክን የምንመርጠው ብለዋል። ግሪንላንድ በዩናይትድ ስቴትስ ባለቤትነት ፈጽሞ መገዛት አትፈልግም። ግሪንላንድ በዩናይትድ ስቴትስ መተዳደር አትፈልግም። ግሪንላንድ የዩናይትድ ስቴትስ አካል መሆን አትፈልግም ሲሉ በአጽንኦት ተናግረዋል። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊ ዳሰሳም ተጠናቀቀ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። የዛሬ ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ጤና ይስጥልኝ።